እንዴት ወሲብ ማድረግ እንዳለብህ፣ ዕቃ እንዴት መዋስ እንዳለብህ፣ ምግብ ለመብላት ቤት መቀመጥ እንደሌለብህ፣ ሴትን ልጅ እንደ ቁራሌ መለወጥ እንዳለብህ ስድብ በደንብ ተጽፏል ቁርአን ውስጥ። ሐዋርያቶች ሙስሊም ነበሩ ይሉናል። ሙስሊሞች መቼስ የማያሰሙ ነገር የለም። ኦኬ፣ እስቲ እንደዛ ከሆነ መጽሐፍ ቅዱሱን እንመልከት። ያው አካውንታችን ትንሽ ሪፖርት ምንም እየበዛበት ስለሆነ ኮፒ ሊንክ ሪፖርት በደንብ አድርጉት። ይሄን ቪዲዮ አካውንቴንም ኮፒ ሊንክ አድርጉልኝ። እኛ ሙሐመድን ማንከተለው ምንድነው? ሙሐመድ ኢየሱስን አያውቀውም። ሙስሊሞች ኢየሱስን አያውቁትም። ኢየሱስ ስንት ዓመት ሰበከ? ቆይ አዳምጥ። ሐዋርያቶቹ ማናቸው? የኢየሱስ አያውቁም። ሻዳሙ ያስፈልጋል። ማሻአላህ ማሻአላህ ማሻአላህ፣ በጣም ደስ ይላል። በዚህ ሰዓት እየጾምኩ ነው ብለህ እንዳጎርር አምላክ እንዲህ ብሎሃል፣ ግብዝ እንዳትሆኑ። ደስ ይበላችሁ። በእስልምናው ግን እየጾምኩ ነው ብሎ ማውራት አለበት ገነት ለመግባት፣ አፉ መግማት አለበት። ምን ነግሮናል? እኛ ክርስቶስ እንዳንቺ መንገር ነው ያለብህ። ለኔ አዳምጪ ወደ ያለብህ ያንተ መመለስ ነው ያለብህ። ጠይቄሃለሁኝ። አዳምጪ እታችን ማቴዎስ ወንጌል ምዕራፍ 6 ማለት ፕሊስ አዳምጪ። ወደ እውነት ልትጠራ ነው አይደል? ፕሊስ አዳምጪ። ቆይ አዳምጪ። እኔ ጠየቅኩህ ነው መመለስ ያለብህ እንጂ አንተን አይደለም መመለስ ያለብህ። መጽሐፍ ቅዱስ እኔ አይደለም አንተ የምትጠይቀኝ። እኔ ጠየቅኩህ። ለምን ትበሳጫለሽ? ቁርአን ያለ ብለሽ ፎክረሻል ነበር። ኦኬ፣ ቁጥር 16 14 አካባቢ 6 16 ክርስቶስ እንዲህ ብሎናል። ደስ ይበላችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። እኔ ከዚህ ሰዓት እንደዚህ እየጾምኩ ነው ብለህ እንዳጎርር ክርስቶስ እንዲህ ብሎሃል። አፍህ ይሽተት ይግማ፣ በዚህ ሰዓት እየጾምኩ ነው ብለህ እንዳጎርር አምላክ እንዲህ ብሎሃል፣ ግብዝ እንዳትሆኑ። ደስ ይበላችሁ። በእስልምናው ግን እየጾምኩ ነው ብሎ ማውራት አለበት ገነት ለመግባት፣ አፉ መግማት አለበት ባላ ዘንድ ግማቱ ተወዳጅ ስለሆነ። አመጣላችኋለሁ መረጃውን። ክርስቶስ ግን እንዲህ ብሎናል፣ መናገር ራሱ አስፈላጊ ስላልሆነ ስትጾሙ እንደ ግብዞች አትጠውልጉ። ሙስሊሞች ካዩያችሁ ሲጾሙ ሲሉ ታገኟት። ምን ነው ጾሜ ነኝ ይሉሃል አትበሉ። ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠወልጋሉና ሙስሊሞች ምን ያደርጋሉ? ፊታቸውን ያጠወልጋሉ፣ አፋቸውን ያገማሉ ባላ ዘንድ ተወዳጅ ነው ብለው ስለሚያምኑ። ይሄንን ክርስቶስ ዋጋ እንደማያሰጥ እንደዚህ ማድረግ፣ አፍህም ማግማት፣ ፊትህም ማጠውለግ ጥቅም እንደሌለው ነገረን። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተ ግን ስትጾሙ በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንድትታይ ራስህን ተቀባ። ሙስሊሞች ታያችሁ ይጠወልጋሉ፣ አፋቸውን ያገማሉ። ግማቱ አይቻልም። ታክሲ አብራችሁ የምትቀመጡ ከሆነ ምን እንደሚሸጥ፣ ምክንያቱም ሽታው ምን ተብሎ የሚታመነው በጣም ነው የምታሳዝነው። የእምነት አስተማሪ የሆነ ንግግርህ ራሱ በጣም ነው የሚገርመው። ኢዴት ኮባራስ ከሰሮይ ቢኒ ስራ አስገባችሁ ነው ያከበርኳቸው። እዚህ ስማቸ ራሱ በደንብ አስተውሉ። እናንተ ግን ስትጾሙ በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ተቀባ። ሙስሊሞች አይፈቀድላቸውም። ይሄ ዲስ ዱድ መታጠብ ራሱ ጸጉርሽ ደጋግመሽ ማበጠር ራሱ ጋነም ይከትሻል፣ አይፈቀድልሽም በአዲሱ መሰረት። የጾም ስርዓት ደግሞ ቁርአኑ ላይ የለም። ፊትህን እንደዚህ አድርግ አልተገለጸም። በቀን 5 የምትሰግጂው ሰላት ሰዓቱ ኤግዛክት ተነግሯል አለች። የለም፣ ሽታውም የለም። እኛ ጋስ ይሄንን እንደ ግብዝ አታድርጉት ተባለ። ዛስ ጉድ። በስውር አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃልና። ስለዚህ እኛ ለሰዎች ለመታየት ብለን ጾመኛ ነን እያል መፎከር አይጠበቅብንም፣ መናገርም አይጠበቅብንም። ይህንን ስርዓት መጽሐፍ ዲድስቅልያ በስርዓት ያስቀምጠዋል። ከአቅም በላይ ሎክ እኛ ምንድነን? የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እንደመሆናችን ሰውነታችንን መንከባከብ መጠበቅ ደግሞ ግዴታችን ነው። በደንብ አስተውሉ። ሰው እንደዛ ከሆነ ከአቅሙ በላይ አንድ ሰው ሰዓት ለምሳሌ አንዱን 6 ሰዓት እንትን ሊል ይችላል፣ አንደኛው ደግሞ 9 ሰዓት፣ አንደኛው 12 ሰዓት እንደዚህ ያለች። የምንጾመው የስጋዊ ፍላጎታችንን አንድም ልንገልበት ነው። በደንብ አስተውሉ። ወደ እግዚአብሔር የምንቀርብበት ነው እና አንድ ታማሚ የሆነ ሰው በደንብ አስተውሉ፣
አንድ የሚያማው ሰው ወይንም ማይችል ሰው ለምን 12 ሰዓት ድረስ አጾመም ተብሎ ሊባል አይችልም። ሻዳሙ ያስፈልጋል። ማሻአላህ 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 በጣም ደስ ይላል። ማሻአላህ እና እንዴት ነው ቤቱ ጎዝጎዝ አታረጉም? የሆነ ነገር ሙስሊም አይደለችም እናንተ ሰዎች ጤነኛ አይደላችሁም እንዴ? እሺ መቅዲ እንኳን አላህ ልብሽን ከፈተልሽ። ያው እስልምናን ለመቀበል ያስገደደሽ ሰው አለ? የለም። ማሻአላህ እንግዲህ እኔ ጋር ስለመጣች እኔ ነኝ ማስይዛት። አልሰማችሁም? እሺ ኢንሻአላህ እኔ የምለውን ከኔ ጋር ተከትለሽ ትያለሽ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ በጣም በጩጬ እድሜያችን ጆነ በጣም የሚደባብር ስሜት አሳለፍን። መገፋት በሌለብን መጠን الحمد لله رب العالمين بسم الله ورحمة الله ربي نورا تقبلوا ሐዋርያቶች ሙስሊም ነበሩ ይሉናል ሙስሊሞች። መቼስ የማያሰሙ ነገር የለም። ኦኬ እስቲ እንደዛ ከሆነ መጽሐፍ ቅዱሱን እንመልከት። ያው አካውንታችን ትንሽ ሪፖርት ምንም እየበዛበት ስለሆነ ኮፒ ሊንክ ሪፖርት በደንብ አድርጉት። ይሄን ቪዲዮ አካውንቴንም ኮፒ ሊንክ አድርጉልኝ። መጽሐፍ ቅዱሳችንን ስንከፍት ለምሳሌ እንግዲህ ሙስሊም ከነበሩት ሐዋርያቶች ውስጥ አንዱ ሐዋርያው ቅዱስ ዮሐንስ አንደኛው ዮሐንስ መልእክት ምዕራፍ 5 ላይ እንዲህ ብሎ ይናገራል። ቁጥር 20 ላይ ኦኬ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራል። ማን ነው እውነተኛ አምላክና የዘላለም ሕይወት? በቅዱስ ዮሐንስ ትምህርት መሰረት ጌታችን ኢየሱስ። ይሄ ብቻ ሳይሆን የእግዚአብሔር ልጅ እንደሆነም ያምን ነበር። ሙስሊም የነበረው ቅዱስ ዮሐንስ ጌታችን ኢየሱስ እውነተኛ አምላክና የዘላለም ሕይወት እንደነበረ ያምን ነበር። የእግዚአብሔር ልጅ እንደሆነም ያምን ነበር። ኦኬ እንቀጥልሽ። ሌላ እስቲ ሙስሊም ከነበሩት ሐዋርያቶች ውስጥ ማንን እንጥቀስ? ቅዱስ ጴጥሮስን እናንሳ። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ብሎ ይናገራል። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ ይላል። በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሙስሊም የነበረው ቅዱስ ጴጥሮስ ጌታችን ኢየሱስ ምን ይለዋል? ራሱን የክርስቶስ ባሪያ ብሎ ይጠራል። ሁለተኛ በአምላካችንና በመድኃኒታችን ብሎ አምላክነቱና መድኃኒትነቱን ኮንፌስ ያደርጋል። ኦኬ ሶስተኛ ደግሞ እስቲ ሐዋርያ ከነበረው ውስጥ ላይክ ሙስሊም ከነበረው ሐዋርያት ውስጥ ቶማስን እናንሳ። ሐዋርያው ቅዱስ ቶማስ እንደምታውቁት በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታችን ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ቶማስ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታዬ አምላኬ ብሎ መለሰለት ይላል። ኢየሱስን ማን ብሎ ጠራው? ጌታዬ አምላኬ ብሎ መለሰለት። ሙስሊም የነበረው ሐዋርያ ክርስቶስን ማን ብሎ ጠራው? ጌታዬ አምላኬ ብሎ ጠራ። አራተኛ ደግሞ ሐዋርያው ቅዱስ ጳውሎስን እናነሳለን። በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስን ለዘላለም የተባረከ አምላክ ወይ ደግሞ ብሩክ የሆነ አምላክ ብሎ ይጠራዋል። የተባረከ አምላክ ብሎ ይጠራዋል። ሙስሊም የነበረው ሐዋርያው ቅዱስ ጳውሎስ ኢየሱስን ማን ብሎ ይጠራዋል? ለዘላለም የተባረከ አምላክ ብሎ ይጠራዋል። ስለዚህ ፍርዱን ለማን እንተዋለን ማለት ነው? ለሰሚ እንተዋለንና እንደው አንዳንድ ክሌሞች እንደው ዝም ተብሎ ሚዲያ ስለተገኘ ብቻ ባይወሩ መልካም ነው ለማለት ያክል ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን።
ሊቃውንቶቹ ደግሞ ምን ይላሉ? ሐዋርያው ቅዱስ ጳውሎስ ነው ይላሉ፣ ዮሐንስ ነው ይላሉ፣ ማቲው ነው ይላሉ። መጽሐፍቶቻቸው ደግሞ እስልምናን ጠልዞ እንደሚጥል የሚያውቁ ደግሞ ምንም እንኳን ጳውሎስ የጌታ ደቀ መዝሙር ነው ቢሉም ሊቃውንቶቻችን ጳውሎስን ዝም ብለን እንስደበው። ቁርአናቸው ደግሞ ምን ይላል? በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበረ። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በበፊቱ ያለውን አረጋጋጭ ለነገር ሁሉ ፓርሻሊ አይደለም፣ ለነገር ሁሉ ለሚያምኑ ህዝቦችም መሪና ችሮታ ነው። ለነገር ሁሉ ገላጭና አብራሪ ከሆነ ሐዋርያቶቹ እነማን ናቸው? አይታወቅም። ቁጥራቸው ስንት ነው? አይታወቅም። የት ሀገር አስተማሩ? አይታወቅም። እንዴት ነው የሆኑት? አይታወቅም። ኢሳ እንዴት ሄደ? አይታወቅም። ኢሳ ምን ሰራ? አይታወቅም። ምን አስተማሩ? አይታወቅም። እንዴት ወሲብ ማድረግ እንዳለብህ፣ ዕቃ እንዴት መዋስ እንዳለብህ፣ ምግብ ለመብላት ቤት መቀመጥ እንደሌለብህ፣ ሴትን ልጅ እንደ ቁራሌ መለወጥ እንዳለብህ ስድብ በደንብ ተጽፏል ቁርአን ውስጥ። ታሪክ ሲኮርጅ መሐመድ በስራ ስላልኮረጀ ማለት ነው። በጣም እናዝናለን። በጣም ነው ማዝነው እኔ ሴጣን ምን ያህል ሊሰራ እንደሚችል በሰዎች ላይ አይምሯቸውን ምን ያህል ማኒፑሌት አድርጎ ሴጣን ሊጫወትባቸው እንደሚችል ስታዘብ በጣም ነው የምታመመው። ማለት ምን ያህል አጋንንት የሰዎችን አይምሮ ሊቆጣጠር እንደሚችል። አንዳንዶቹ 19 ናቸው ይላሉ፣ አንዳንዶቹ 15 ናቸው ይላሉ፣ አንዳንዶቹ 14 ናቸው ይላሉ፣ አንዳንዶቹ 12 ናቸው ይላሉ፣ አንዳንዶቹ 13 ናቸው ይላሉ። የጌታ ደቀ መዛሙርቶች እርስ በርሳቸው የተጋጩ ማለት ነው። የኢሳ ሚሽን ምን ነበረ? የበላይም ከሆነ ደቀ መዛሙርቶቹ ወይንም ሐዋርያቶቹ አሸናፊና ኃያል ከነበሩ ኢሳን አስደብቆ ሳይሰቀል ማስመለጥ ለምን አስፈለገ? ካደ እነኚህ ደቀ መዛሙርቶቹ የበላይ ናቸው ከተባለ ሁለት ሆነው ሄደው እንዳስተማሩ ያምናሉ። ኦኬ፣ እንደዛ ከሆነ ደግሞ አንድ የጻፉትን አንጡ እስቲ። ሁሉም ያስተማሩ ክርስትና ነው አይደለም? ከክርስቲያኖች ታሪክ ከዓለም ታሪክ እንዴት እንደተገደሉ ማለትም እንዴት ሰማዕት እንደሆኑ ያ ማንኛውም ከየትኛውም ከኤቴስቶችም ታሪክ ማምጣት ትችላላችሁ። ሁሉም የሚስማሙበት ክርስትናን ሲሰብኩ እንዴት እንደተሰቃዩ ይታወቃልና አንድ ማስረጃ ማምጣት አይችሉም። እነሱ አንድ ማስረጃ ማምጣት ስለማይችሉ በጨለማው በድፍኑ ስማቸውን አይናገሩም፣ ቁጥራቸውን አይናገሩም፣ ምን እንዳስተማሩ አይናገሩም፣ የት እንደኖሩ አይናገሩም። ዝም ብለህ የሆነ ዘመን ላይ ኢሳ የሚባል ሰው ነበረ፣ የሱ ሐዋርያቶች ነበሩ፣ አማኝ ነበሩ፣ የበላይም ነበሩ፣ እስከ ዓለም ፍጻሜ ድረስ የሱ ተከታዮች በዛው ይቀጥላሉ አሸናፊ ሆነው እና ህዝብን አስተምረዋል። ለሄደ እነማን ናቸው? አይታወቁም። እኔ ይሄንን ጭንቅላት መቀበል የሚችል ቻይና እውነቷን ነው። እስልምና የአእምሮ በሽታ ነው ያለችው። ቢኒ እንኳን ደህና መጣ። የሴት እድር ሊሆን አይችልም። ስለ ሴት የቆመ ሳይሆን ለወንዶች የቆመ ነው። በጣም በብዛት ማየት ይቻላልና የወንድ እድር ነው የሚባለው ራሱ መጽሐፉ ራሱ የወንድ እድር እንደሆነ በግልጽ ያሳያል። እስካሁን ስትናገረውም ነበር። ብዙ ማውጣት ይቻላል። በተለይ የሴቶች ምዕራፍ ተብሎ የተቀመጠ ላይ እዛ የወንድ እድር እንደሆነ ወይም የወንድ የበላይነትን የሚያስቀጥል መጽሐፍ እንደሆነ በግልጽ ያስቀምጣልና ወንድማችን አልተሳሳትክም። የወንድ እድር ስለሆነ የሴት እድር ሊሆን አይችልም። የሴት እድር የሚቆመው ለሴቶች መብት ነው፣ ሴቶች የሚሰባሰቡበት ነው። ቁርአን ደግሞ ለሴቶች መብት አንድም ቦታ ስላልቆመ የወንድ እድር ስለሆነ
ስህተት ተናግረሃል ብዬ አላስብም። ለማንኛውም ይሄን ለማለት ነው። ቀጥሉ ወይ ያ በደንብ አስተውሉ። እንግዲህ እስልምና እንደዚህ ከሆነ ያለ መረጃ ላይ የተመሰረተ በእንደዚህ አይነት አቋቋም ላይ የቆመ ከሆነ ምንድነው እሱ ዋስትናችሁ ታዲያ? ምንድነው ዋስትናችሁ? ኢሳ ተመልሶ እንደሚመጣ ቁርአን በግልጽ ይናገራል? የለም። ኢሳ እንዴት አድርጎ ሄደ? የለም መረጃ። ዝም ብሎ ወደሱ አነሳው። እንዴት? ማንን ነው በሱ ቦታ የተመሰለው? ከሐዋርያቶቹ አንዱ ነው ይሏቸዋል። የትኛው ሐዋርያ? ማን የሚባለው? አይ አንዱ በቃ ዝም ብለህ በደፈናው መን በቃ በደፈናው ዝም ብለህ መን። የዛሬ 10 ዓመት በፊት አንተ ያየኸው ወይ አንቺ ያየሽው ልጅ ዛሬ እኮ እጥስ ብሎ ሲል ወደ ሰማይ ዘሎ ተመለሰ ብልህ ማን ነው ብለሽ አትጠይቂኝ? እንዴት ማን ነው ማለታቸው አይቀርም። አይ በቃ እጥስ ብሏል። የዛሬ 10 ዓመት ብዙ ሰዎችን አይታችኋል። ከ10 ዓመት በፊት ደፈነው አስነጥሶ ወደ ሰማይ ደርሶ ተመልሷል። በቃ እመን እነዛ ብዬ መጽሐፍ ጽፋለሁ። እመን ያውም ይሄ ታማኝ መሆኑ እናንተ ፈልጋችሁ መድረስ እድላችሁ ሰፊ ነው። ምክንያቱም የዛሬ 10 ዓመት ላይ እናንተ ያያችሁት ካልኳችሁ በእርግጥም እናንተ አይታችሁታልና ማስታወስ ልትችሉ ትችላላችሁ። በጣም ፈጣንና አይምሮ ካላችሁ ሜቢ ጊዜ ፈጣን ብትሆኑ ማስታወስ ትንሽ ሊከብድ ይችላል። ሰማው ግን ይሻላል። ይሄ እንግዲህ አስቡ፣ በሺህ ዓመት ወደ ኋላ ተጉዘህ ስሙን ሳይነግርህ ቁጥራቸውን ሳይነግርህ ያስተማሩትን ሳይነግርህ የት እንደኖሩ ሳይነግርህ ሐዋርያቶች የሚባሉ አሉ። አሸናፊም ናቸው፣ የበላይም ናቸው፣ መሪም ናቸው። እኛ ሙሐመድን ማንከተለው ምንድነው? ሙሐመድ ኢየሱስን አያውቀውም። ሙስሊሞች ኢየሱስን አያውቁትም። ኢየሱስ ስንት ዓመት ሰበከ? ቆይ አዳምጥ። ሐዋርያቶቹ ማናቸው? የኢየሱስ አያውቁም። ስንት ዓመት ሰበኩ ሐዋርያቶቹ? ሐዋርያቶች አሉት ይላሉ። እነማን ናቸው ሐዋርያቶች? አያውቁም። ተመሰለባቸው እንጂ አልተሰቀለም ይላሉ። ማን ነው በማን ቦታ የተመሰለው? ያውቁት ነገር የለም። አንዳቸውም አያውቁም። እንኳን እነኞቹ ሙፈሲሮቹ ራሱ አንደኛው ይሁዳ ነው ይላል፣ አንደኛው ሌላ ነው ይላል፣ አንደኛው ከሰቃዮቹ ነው ይላል፣ አንደኛው ከደቀ መዝሙርቱ ነው ይላል። ሙፈሲሮቹ ራሱ እርስ በርስ የተጋጩ ናቸው። ሐዋርያቶቹ እነማን ናቸው ሲባል አንዱ ሌላ ይላል፣ አንዱ የተወሰኑ ሌሎችን ይጠቅሳሉ። እርስ በርስ የሚጋጩ አያውቋቸውም። ክርስቶስ ግን ምን አለ? ያቁኛል አለ። በጎቼ ያቁኛል፣ ድምፄን ይለያሉ። የኔ ያልሆኑት ግን አያቁኝም፣ በቃ አያውቁትም። ኢየሱስም ይህን በምን ነገራቸው? ኢየሱስም ይህን በምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ስለዚህ ክርስቶስ አስረግጦ ነግሯቸዋል። ወንጌል ምን እንደሆነ ጠንቅቀው እንዲያውቁ አድርጓቸዋል። ምን እንደሆነ ማን እንደሆነ ከዛ በኋላ የሚመጡ አስቀድመው የነበሩ በእርሱ ላይ ያልገቡ ወንበዴዎች እንደሆኑ ክርስቶስ በደንብ ነግሮናል ማለት ነው። ስለዚህ ክርስቶስ ማን ነው የሚለውን እኛ በደንብ ስለምናውቅ ነው። ሐዋርያቶቹ ማን ናቸው? ወንጌል ምንድን ነው? ጠንቅቀን እናውቃለን፣ ጠንቅቀንም እንለያለን። ስለዚህ አሁን ይሄ ከሆነ በደንብ አስተውሉ። ይሄ ከሆነ ክርስቶስን በደንብ ካወቅ ነው፣ በደንብም ከለየ ነው፣ ድምፁንም ሰምተን ካወቅ ነው። ቁጥር 27 ላይ ቲንክ አድርግልኝ፣ ሙሉውን እናንተ አንብቡት፣ ደስ የሚል የመጽሐፍ ቅዱስ ክፍል ስለሆነ። በጎቼ ድምፄን ይሰማሉ አለና አልቀድም። ኦኬ፣ እነኛ የሰሙትን ድምፅ ምንድን ነው የሚያደርጋቸው? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። እነኚህ በጎቹ ድምፁን የሰሙ የተከተሉት ምን ይሰጣቸዋል? የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸው።
እርሱ የአብ ልጅ ወልድ እኛን የዘላለም ሕይወት ይሰጠናል። እኛም ድምፁን ሰምተን እንከተለዋለን። ብዙዎች ግን አሁን እንደ ሙስሊሞች ሙሐመድን የተከተሉ ክርስቶስ ማን ነው ድምፁን ያውቃሉ? አያውቁም። ሐዋርያቶቹን ያውቃሉ? አያውቁም። አልተሰቀለም ተመሰለ ይሏቸዋል። እንዴት ነው የተመሰለው? እንዴት ነው እሱ አላህ የወሰደው? እንዴት አድርጎ ነው? የሚያውቁት ነገር የለም። ስንት ዓመት ነው የሰበከው? የሚያውቁት ነገር የለም። ሐዋርያቶቹ ማን ይባላሉ? የኢየሱስ አያውቁም። ኢየሱስ ለምንድን ነው እሱ በድንግልና የተወለደው እንደ እስልምና? የሚያውቁት ነገር የለም። እሺ ኢየሱስን እንደነሱ አስተምሮ ሴጣን ሁሉንም ሲቆነጥጥ እሱን ለምንድን ያልቆነጠጠው? የሚያውቁት ነገር የለም። ዝም ብሎ በጭፍን ነገር የለም አለ ሳይሆን ማለት ነው። ማስረጃ ያወጣ ተናገር ስትናገር ማለት ነው። አያውቁም ስትል ይኸው መጽሐፋቸው በዚህ ቦታ ላይ የለም ብላ በማስረጃ ተናገር። እኔም ማስረጃ ላሳይ ነው ዝም ብዬ የተቀመጥኩት። አይ መረጃ እኮ አንተ ተብለህ ነው እንድታመጣ ነው የጠበቅነው። ለምን አንተ ራስህ ስታወራ በመሐመድ ላይ ስትዋሽ በማስረጃ መሐመድ እንደዚህ ይላል ብለህ በማስረጃ መጽሐፍ ላይ ዝም ብለህ አንድ መጽሐፍ ያቅም ያቃም ሳይሆን ቆይ ይሄ ምሌት ከማድረግህ ብትረጋጋ ይሻል ነበር። አሁን እንግዲህ ላሳፍርህ ነው። ተመለስ፣ በቃ ተመለስ። ሳቲስፋይድ እና ተመለስ። ሙስሊሞች ማሜ እኮ ጥሩ አድርገው ቀልደዋል። እነ ጳውሎስ እነ ጴጥሮስ ሙስሊም ናቸው ይለናል። ይሄ እኮ ፋክት የሆነ ከየትኛውም መረጃ የምታቀርብበት እኮ ነው። ሐዋርያቶቹ ጳውሎስ ሙስሊም ነው ተው እንጂ፣ ኧረ ተው እንደዚህ አይነት ሳክስ። ከዛ ዛሬዎቹ ደግሞ እንደማይሆን እንደማያዋጣቸው መረጃ ማምጣት እንደማይችሉ ሲገባቸው ጳውሎስን ይሳደባሉ። ዛሬ ላይ ያሉ ሙስሊሞች ጳውሎስን ሲሰድቡ ነው የምታገኟቸው። ምክንያቱም ጠልዞ ነው የሚጥለው መሐመድን ጳውሎስ። ምንም እንኳን ጳውሎስ ከመሐመድ ከ600 ዓመት በፊት የጻፈው ቢሆንም የመሐመድን ቅዘረኝነት ህይወት፣ ስጋዊ ልምምድ አስቀድሞ ጳውሎስ ጠልዞ ነው የሚጥለው። ለዛ አብዝተው ሙስሊሞች የሚተቹትና የሚጠሉት ጳውሎስን ነው። ጳውሎስ ምንም አላደረጋቸውም። ምክንያቱም ጳውሎስ በድንግልና ለእግዚአብሔር ራሱን ጀንደረባ አድርጎ በቅድስና ኖሮ ሰዎች ከቻሉ እንደሱ እንዲሆኑ ካልቻሉ ግን አንድ ለአንድ ተወስነው እንዲኖሩ ያስተማረ ሰው ነው ቅዱስ ጳውሎስ። ይሄ ነገር በጣም ስለሚከነክናቸው ኦልዌይስ ብዛት ሲሰድቡ ካያችሁ ጳውሎስን ነው። መንፈሳቸው በጣም ይበሳጫል። ጳውሎስ ላይ በጣም ይረበሻሉ። ምክንያቱም የጳውሎስ አስተምሮ ሴሰኞችን ገላትያ ላይ ምዕራፍ 3 ላይ በተለይም ጠልዞ የሚጥላቸው። ቀደምት ሊቃውንቶቻቸው ጳውሎስ እውነተኛ የኢየሱስ ተከታይ ነበር ይላሉ። አሁን ላይ ያሉት ሁለቱን ሲያገናኙት የጳውሎስን አስተምሮ ከነሱ ጋር ሲያስተያዩት ሰማይና ምድር ሆነባቸው። የራሳቸውን አስተምሮ ለመደበቅ ጳውሎስን ይሰድባሉ። የእስልምናቸው ቆሻሻ እንዳይገለጥ ጳውሎስን አብዝተው ይረግማሉ፣ አብዝተው ይሰድባሉ። ማን ነው እሱ የኢሳ ተከታይና ሐዋርያ ማን ይባላል? ማስረጃ ልታመጡልን ትችላላችሁ? ጀስት ዋን። ጳውሎስን ካላችሁ ደግሞ ጳውሎስን ለማማ ተቀበሉት። አስተምሮቱን ጳውሎስን ካሉ አሁን ሉክ የኢየሱስ ተከታይ ትክክለኛ ደቀ መዝሙር ጳውሎስ ካሉ ምን ሊመታባቸው ነው? እስከ ዛሬ ሲሰድቡት የነበረው ከአስተምሮታቸው ጋር ይጋጫል። ጳውሎስ አይደለም እንዳይሉ ሊቃውንቶቻቸው ከ36 የሚበልጡ ታላላቅ ሊቃውንቶቻቸው ሙፈሲሮቻቸው ጳውሎስ እውነተኛ የጌታ ደቀ መዝሙር ነው ብለው ያምናሉ። አጣብቅኙ ነው ይሁት። ስለዚህ ምንድነው በማድረግ የተጠመዱት? ምንም ማያውቀውን ኡማ ሰብስበው የክርስቲያኑ መጽሐፍ እንደዚህ በከሌ ነው የተጻፈው፣ እንደዚህ ናቸው፣ እንደዛ ናቸው ምናምን ድንጋይ መወርወር ዝም ብሎ ማለት ነው። ማን ነው እሱ? የኢሳ ሐዋርያ ማን ነው? ይሄን የሚያውቃለህ? ይሄን መልስ ማምጣት የሚችላለህ? ይሄንን ሊመልስልህ የሚችላለህ? ለዚህ መልስ የሚሰጠናለህ? መሐመድ
መሐመድ ይሰማል? ማን ነው ሊመልስልን የሚችለው? የኢሳ ሐዋርያት ማማ ናቸው? የኢሳ ሐዋርያት ማማን ይባላሉ? ምን ታደርገኛለህ? እያወራ ነው። ሚዩት ያደረኩም ኔትወርክ ነው የሚሆነው። ይሰማል? አሁን ይሰማል ድምፅ ለአንተ? እኔ ጋር ሙት ያሳየኛል። ትሰማለህ? በቃ እኔ ታች ሊሁን። እሺ ሚዩት ያሳየኛል። ኦኬ ጀማል